በፍጹም በኤአይ ዘመን የማይተኩ እጅግ በጣም ተፈላጊ ሊያደርጉን የሚችሉ አራት የክህሎት አይነቶች አሉ። እነዚህ አራት የክህሎት አይነቶች ኤአይ በየትኛውም ሌቭል አድቫንስድ ቢሆን ቴክኖሎጂ በምንም አይነት ሁኔታ ቢራቀቅ እነዚህ አራት መሰረታዊ የሚባሉ የክህሎት አይነቶች በኤአይ በፍጹም ይተካሉ ተብሎ አይታሰብም። ስለሆነም ዛሬ እነዚህ አራት ዋና ዋና የሚባሉ በኤአይ ሊተኩ የማይችሉ የክህሎት አይነቶች እነማን እንደሆኑ በሚገባ እናያለን። እንደሚታወቀው ባለፉት ጥቂት ዓመታት በተለየ ምክንያት ዓለማችን በአርቲፊሻል ኢንተለጀንስ ምክንያት እጅግ በጣም አስገራሚና ፈጣን የሚባል ለውጥ ውስጥ ትገኛለች። የሀገራችንም ኮንቴክስት ከዚህ እጅግ የራቀ አይደለም። ያ ማለት እንደ ሀገርም ቢሆን በአርቲፊሻል ኢንተለጀንስ እድገት ምክንያት ብዙ አስገራሚና ፈጣን የሚባሉ ለውጦችን እያየን ነው። በተቃራኒው ግን ብዙዎች ይህ የቴክኖሎጂ እድገት ስራቸውን እንደሚቀማቸው ብቻ በመስጋት በጭንቀት ውስጥ ይገኛሉ ተብሎ ነው የሚታሰበው። ብዙ ሳይንሳዊ ጽሑፎች፣ ብዙ ሳይንሳዊ ጥናቶችም እንደሚያሳዩት ከ90% በላይ የሚሆነው የማህበረሰብ ክፍል ኤአይ አድቫንስድ እየሆነ ሲመጣ የሚሰራውን ስራ ይሰራዋል፣ ወደፊት ኤአይ ሁሉንም አይነት ስራ ለቃቅሞ የሚሰራበት እድል ይፈጠራል በሚል ፍርሃት ብዙ የሚባል የማህበረሰብ ክፍል የፍርሃት ኮፈን ውስጥ እንዳለ ብዙ ሳይንሳዊ ጥናቶች ያሳያሉ። በእኛም ሀገር ኮንቴክስት እንደዛ ነው። ዛሬ በሚገባ በኤአይ በፍጹም ሊተኩ የማይችሉ አራት መሰረታዊ የሚባሉ የክህሎት አይነቶችን ግን በሚገባ ነው የምናየው። ይሁን እንጂ ታሪክ እንደሚያሳየው ግን የቴክኖሎጂ ለውጥ ስራን ከማጥፋት ይልቅ አዳዲስና የተሻሉ የስራ እድሎችን የመፍጠር አዝማሚያ ይዞ ነው የሚመጣው። ያ ማለት ቴክኖሎጂው እጅግ በጣም አድቫንስድ እየሆነ መጣ ማለት እስካሁን የሰው ልጅ የሰራቸው የነበሩ ስራዎች በኤአይ 100% ይለወጣሉ ወይም ደግሞ ይተካሉ ማለት ብቻ ሳይሆን ምናልባትም አዳዲስ የሚባሉ የስራ አዝማሚያዎችንም የስራ እድል አዝማሚያዎችንም ይዞ የሚመጣበት ሁኔታ እንዳለ መረዳት እጅግ በጣም አስፈላጊ ነው። ስለሆነም ዛሬ የምናያቸው በማንኛውም በየትኛውም ሌቭል የኤአይ እድገት በፍጹም የማይተኩና እንዲያውም በቴክኖሎጂ ታግዘው እጅግ በጣም ይበልጥ ተፈላጊ ሊያደርጉን የሚችሉ አራት ወሳኝ ክህሎቶችን በዝርዝር በሚገባ እናያለን። ስለሆነም እናንተ እስከ ቪዲዮ ፍጻሜ ድረስ አብራችሁን የምትቆዩ ከሆነ እነዚህ ወደፊት በየትኛውም ሌቭል ኤአይ ቢያድግ ቴክኖሎጂ አድቫንስድ ቢሆን እንኳን ይበልጥ ተፈላጊ ሊሆኑ የሚችሉ አራት መሰረታዊ የሚባሉ ክህሎቶች እነማን እንደሆኑ በሚገባ እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮችን እያነሳን እንወያያለን። ስለሆነም ለቻናሉ አዲስ ከሆናችሁ ቻናሉ ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ቀጥታም አልፈው ወደ ዋናው ነጥብ ነው። ኤአይ ብዙዎቻችን አዲስ አይደለንም። ኤአይ ለሚለው ኤአይ ማለት እንግዲህ አርቲፊሻል ኢንተለጀንስ ባጭሩ ሲገለጽ አንድን መረጃን ወይም ደግሞ አንድን ነገር እጅግ በጣም በፍጥነት የመተንተን የሚደጋገም ባህሪ ያላቸውን ስራዎች የማከናወንና ከሰው ልጅ በጣም በላቀ ፍጥነት ስሌቶችን የመስራት ብቃት ያለው የቴክኖሎጂ ውጤት ነው። በመሆኑም እንደ ዳታ ኢንትሪ፣ መሰረታዊ የጽሁፍ ዝግጅትና ተደጋጋሚ የሚባሉ የሂሳብ ስራዎች አሁን ላይ በኤአይ የመታካታቸው ነገር የማይቀር ነው። እንደነዚህ ያሉ ስራዎች ቱ ቢ ፍራንክ በኒር ፊውቸር በኤአይ ሊተኩ የሚችሉበት ሁኔታ መኖሩ የማይካድ ሀቅ መሆኑን መረዳት ያስፈልጋል። ይሁን እንጂ ኤአይ ምንም ያህል ቢራቀቅ የሰው ልጅ አይተካም። ያ ማለት ኤአይ ራሱ ስራ መስራት የሚችለው የሰው ልጅ ትዕዛዝ ካገኘ እንደመሆኑ መጠን በየትኛውም ሌብል ኤአይ ምንም ያህል ቢራቀቅ የሰው ልጅ መሆን አይችልም፣ ወይም ደግሞ የሰው ልጅ በፍጹም ሊተካ የማይችል ጉዳይ መሆኑን በደንብ ማወቅ ያስፈልጋል። ቢኮዝ ኤአይውን ራሱ የሚሰራውን ስራ ትዕዛዝ የሚሰጠው የሰው ልጅ እንደመሆኑ መጠን ኤአይ በየትኛውም ሌቭል ተራቀቀ እንኳ ብለን ብናስብ የሰው ልጅ በፍጹም 100% ሊተካ የማይችል የቴክኖሎጂ ግኝት መሆኑን መረዳት ያስፈልጋል። በተቃራኒው የሰው ልጅ ያለው የመፍጠር ወይም ደግሞ ክሬቲቪቲ፣ የመረዳት ኢምፓዚ እና አጠቃላይ ስልታዊ ውሳኔዎችን የመስጠት ሁኔታ በኤአይ ዘመን እጅግ ዋጋው ከፍ ሊል የሚችልበትና ተፈላጊ ሊሆን የሚችልበት ሁኔታ እንዳለ ግን መረዳት ያስፈልጋል። ያ ማለት
ቴክኖሎጂ በጣም አድቫንስድ እየሆነ ሲመጣ ከሰው ልጅ የሚፈለጉ ነገሮች እጅግ በጣም ሰሌክቲቭ እየሆኑ የሚመጡበት ሁኔታ በጣም ከፍ ሊል የሚችልበት ሁኔታ ያስፈልጋል። ያ ማለት ኤአይ አብዛኛውን ስራ የሚሰራበት ሁኔታ ከመጣ የሰው ልጅ ኤአይን ለመጠቀም የግድ ስፔሻል መሆን መቻል አለበት። ለየት ያሉ ክህሎቶችን ያዳበረ የሰው ልጅ ሊኖር ይገባል ብለን ማሰብ ግን እጅግ በጣም አስፈላጊ ነው። ኤአይ ብቻውን የሰው ልጅ አይተካማል እንጂ ኤአይ ሊጠቀሙበት የሚችሉ ሰዎች ግን ጥቂት ሊሆኑ የሚችሉበት እድል እንዳለ ግን መረዳት እጅግ በጣም አስፈላጊ ነው። ያ ማለት አጠቃላይ ጥሩ የሚባል የፈጠራ ሁኔታ ክሬቲቪቲያቸው ጥሩ የሚባሉ ሰዎች አጠቃላይ ሁኔታን የመረዳት አቅማቸው ኢምፓዚያቸው ከፍ ያለ ሰዎች አጠቃላይ ስልታዊ ውሳኔን የመስጠት አቅም ያላቸው ሰዎች ብቻ ኤአይን የሚጠቀሙበት እድል ግን እየመጣ መሆኑን መረዳት እጅግ በጣም አስፈላጊ ነው። ያ ማለት ስፔሻል የሆኑ ሰዎች ኤአይን ስፔሻል በሆነ መልኩ መጠቀም የሚችሉበት እድል እጅግ ቅርብ እየሆነ መጥቷል ማለት ነው። ሰው በኢትዮጵያ ነባራዊ ሁኔታ የቴክኖሎጂው ተጽዕኖ ገና ጅማሮ ላይ ቢሆንም የዓለም አቀፍ የስራ ገበያው ግን ሙሉ በሙሉ እየተቀየረ ያለበት ሁኔታ ነው ያለው። እዚህ ጋር በደንብ አንደርስታንድ ማድረግ ያለብን ዓለም የደረሰበት የቴክኖሎጂ አድቫንስመንት እጅግ በጣም የተራቀቀ ነው። ነገር ግን በሀገራችን ኮንቴክስት ብቻ ካየነው ግን ገና እየተንቀራፈፈ ምናልባትም ጅማሮ ላይ ብቻ ያለበት ሁኔታ እንዳለ መረዳት እና ምናልባትም ግን ይህ እያደገ ሲመጣ የአብዛኞቻችን ስራ በኤአይ ሊሰራ የሚችልበት እድል ያለ መሆኑን መረዳት ግን ስቲል ኤአይ የአብዛኞቻችን ስራ እንኳን የሚሰራበት ጊዜ የሚመጣ መሆኑን እንኳን ብናቅ ኤአይን ስራውን እንዲሰራ የሚያዙት ሰዎች ግን የሚያስፈልጉ መሆኑን መረዳት ያስፈልጋል። 100% ኤአይ የሰው ልጅ አይተካም። ሰው ኤአይን ሊጠቀሙበት የሚችሉ ኤአይን ሊያዙ የሚችሉ ስፔሻል የሆኑ ሰዎች የሚያስፈልጉ መሆኑን መረዳትና ከነዛ ውስጥ ሆኖ መገኘት ለመሆን መጣጣር እና ጥረቶችን ማድረግ የግድ አስፈላጊ ጉዳይ ነው። ስለሆነም ራስን ከቴክኖሎጂው ጋር ማላመድ እጅግ በጣም አስፈላጊ ነው እንጂ ቴክኖሎጂውን ለመቃወም መሞከር ቱ ቢ ፍራንክ መፍትሄ አይሆንም። ያ ማለት ቴክኖሎጂው ወደፊት የሰው ልጅ ስራ ይቀማል ብሎ ሲታሰብ ቴክኖሎጂውን እንዴት መጠቀም ይችላለሁ ብሎ ማሰብ እንጂ ቴክኖሎጂ ለምን ስራዬን ሊቀማኝ ይችላል ብሎ መቃወም መፍትሄን ይዞ ይመጣል ተብሎ አይታሰብም። ዓለም ላይ ያለው ፕራክቲስም እንደዛ ነው። ሰው ኤአይን በሚገባ መጠቀም የቻሉ ሰዎች አይደለም የራሳቸውን ስራ የሌላ ሰው ስራም እየቀሙ ያለበት ሁኔታ እየሰሩ ያሉበት ሁኔታ ነው ያሉት። ሰው እኛም ወደዛ የምንመጣበትን እድል መፍጠር የግድ ያስፈልጋል። በመሆኑም ሰው ሲደመር ኤአይ የሚሰጠው ውጤት እጅግ በጣም ጥራት ያለው ቀልጣፋ የሆነና ተአማኒ የሆነ ይሆናል። ነገር ግን ሰው ብቻውን ወይም ደግሞ ኤአይ ብቻውን የሚሰራው ስራ ግን የሚያመጣው ውጤት ሰው ፕላስ ኤአይ የሚሰራውን ያህል አይሆንም። ይህ በታዋቂ ኢኮኖሚስቶችም ጭምር አጠቃላይ ስምምነት የተደረሰበት ሁኔታ መሆኑን በደንብ ኮንሲደር ማድረግ ያስፈልጋል። ያ ማለት አንድን ስራ ኤአይ ብቻውን ሲሰራው እና ሰው ብቻውን ሲሰራው ከሚመጣው ውጤት ይልቅ ኤአይ ፕላስ ሰው ሆኖ ሲሰራው የሚመጣው ውጤት እጅግ በጣም የላቀ መሆኑን መረዳት ነው። ያ ማለት ወደፊትም ቢሆን ኤአይ ብቻውን ይሰራል ብሎ ማሰብ አያስፈልግም። ኤአይ ሲደመር ሰው ግን ጥሩ የሚባል ውጤታማ የሚባል ስራን መስራትና ማከናወን የሚቻልበት ሁኔታ ሊኖር እንደሚችል በደንብ መረዳት ያስፈልጋል። ያም ሆኖ ግን እንዳልኳችሁ በእኛ ሀገር ኮንቴክስት ገና አድቫንስመንቱ ሌት የሆነበት ሁኔታ እንደመኖሩ መጠን አብዛኛው ማህበረሰብ ክፍል በአሮጌው የትምህርት ስርዓት ወይም ደግሞ አጠቃላይ እዚህ በፊት በነበረን ክሎት ላይ ብቻ ተደግፎ መቆየት ለወደፊቱ አጠቃላይ የፋይናንስ ህልውናችንም ጭምር አደጋ ሊሆን የሚችልበት ሁኔታን ማሰብ ያስፈልጋል። ያ ማለት አንድ በጣም ስፔሻል የሆነ ሰው የብዙ ተቋማትን ስራ በኤአይ በቀላሉ መስራት የሚችልበት ጊዜ እየመጣ እንደመሆኑ መጠን ሁላችንም በዛ ልክ እስካሁን በነበረን ሁኔታ ልክ አስፈላጊ ነን ብለን ማሰብ የለብንም። ራዘር አዲሱን ካሪክለም አዲሱን ዘመኑ የሚፈልገውን አይነት የትምህርት ስርዓትና የቴክኖሎጂ ግብዓት መጠቀም መታጠቅ ግን እጅግ በጣም አስፈላጊ ነው። ሰው እስካሁን የምናውቀውን ብቻ ይዞ መቀጠል ያንን ተደግፎ መቆየት ምናልባት ለወደፊት የፋይናንስ ህይወታችን አደጋ ይዞ ሊመጣ የሚችልበት ሁኔታ እንዳለ መረዳት እጅግ በጣም አስፈላጊ ጉዳይ ነው። አሁን በቀጥታ የማልፈው እነዚህ በፍጹም በኤአይ ሊተኩ የማይችሉ 4 ዋና ዋና የሚባሉ የክህሎት አይነቶች እነማን እንደሆኑ ነው። እንዳልኳችሁ ኤአይ እጁን የማያስገባበት የስራ ዘርፍ ይኖራል ተብሎ አይታሰብም። ይህ ፍጹም ነው። ያ ማለት ሁሉም የስራ ዘርፎች በኤአይ
ከግብርና እስከ ቴክኖሎጂ፣ ከጤና እስከ ትምህርት ዘርፍ ሁሉም በኤአይ ይሰራሉ። ይህ ምንም ግልጽ ነው። ነገር ግን እንዳልኳችሁ ኤአይ ብቻውን የማይሰራቸው ስራዎች እንደመኖራቸው መጠን ኤአይ ብቻውን የማይሰራ ከሆነ የሰው ልጅ ያስፈልጋል ማለት ነው። ሰው ከነዛ ከሚፈለጉ ሰዎች ውስጥ ለመመደብ ግን እነዚህን መሰረታዊ የሚባሉ 4 ዋና ዋና ክህሎቶች ማወቅ እጅግ በጣም ስልታዊነት መሆኑን መረዳት ያስፈልጋል። ስለሆነም አንደኛውና የመጀመሪያው በፍጹም በኤአይ ሊተካ የማይችል ተፈላጊ ክህሎት የሚባለው ስልታዊ ጥያቄ የመጠየቅ ክህሎት ነው። ያ ማለት ፕሮምፕት ኢንጂነሪንግ ኤንድ ክሪቲካል ቲንኪንግ ወደፊትም ቢሆን ሊያስፈልግ የሚችል ጉዳይ ነው። በየትኛውም ሁኔታ ኤአይ ቢራቀቅ፣ ቴክኖሎጂ ቢራቀቅ የሰው ልጅ ስልታዊ ፕሮምፕት ኢንጂነሪንግ ወይም ደግሞ ክሪቲካል የሆነ ቲንኪንግ እጅግ በጣም አስፈላጊ ሆኖ የሚቀጥልበት እድል አለ። ሰው ኤአይ ውጤት የሚሰጠው እንደሚታወቀው በትክክለኛው ትዕዛዝ ወይም ደግሞ ጥያቄ ሲጠየቅ ወይም ደግሞ ሲቀርብለት ብቻ ነው። ዛሬ ላይ አንድ ምንም ስለ ጤና እውቀት የሌለው ሰው ቢታመም እና ህመሙን በሚገባ ለኤአይ ማስረዳት ከቻለ የመፍትሄ ስልቶቹንና ምናልባትም መወሰድ ያለባቸውን የመድኃኒት አይነቶች በግልጽ ማግኘት የሚችልበት እድል አለ። ያ ማለት እንደነዚህ አይነት መድኃኒቶችን ለማዘዝ ዛሬ ላይ የጤና ባለሙያ ብቻ መሆን ላያስፈልግ ይችላል። ዛሬ ላይ ምናልባት አንድ በጣም ኮምፕሌክስ የሆነ የማትስ ስራን ወይም ደግሞ የማትስ ፎርሙላን ሲምፕሊፋይ ለማድረግ ምናልባት የማትስ ፕሮፌሰር መሆን ላያስፈልግ ይችላል። በጣም በቀላሉ ኤአይን በመታገዝ ተጠቅመን ምናልባትም ያንን ጊቨን ኢኩዌዥን ሲምፕሊፋይ ልናደርግ የምንችልበት ሁኔታ ሊኖር ይችላል። ነገር ግን ይህ ሁሉ የሚሆነው ተገቢውን ስልታዊ የሆነ ጥያቄ የመጠየቅ ክህሎት እኛ ጋር ካለ ብቻ መሆኑን በደንብ መረዳት ያስፈልጋል። ያ ማለት ፕሮምፕት ኢንጂነሪንግ ላይ እና ክሪቲካል ቲንኪንግ ላይ ያለን ክህሎት ወደፊትም ቢሆን በፍጹም በኤአይ ሊተካ የማይችል የሰው ልጅ ክህሎት መሆኑን በደንብ መረዳት ያስፈልጋል። ሰው ጋርቤጅን ጋርቤጅ አውት እንዳይሆን ምናልባትም ኤአይን እንደው ዝም ብሎ በመጠየቅ ብቻ የሚሰጠውን ውጤት መጠቀም ካልሆነ በስተቀር ጥሩ የሚባል ውጤትን ለማግኘት የግድ ጥሩ የሚባል ጠያቂዎች መሆን መቻል አለብን። የፈለገውን ነገር ቱ ዘ ፖይንት መልስ ለማግኘት ካስፈለገ ቱ ዘ ፖይንት መልስ ሊያሰጠን የሚችል ፕሮምፕት ዲቨሎፕ ማድረግ ያስፈልጋል። ሰው ይህ እጅግ በጣም ተፈላጊ የሚሆን ወደፊትም ቢሆን ሊቀጥል የሚችል በፍጹም በኤአይ ሊተካ የማይችል የሰው ልጅ ክህሎት ሆኖ ሊቀጥል የሚችል ክህሎት መሆኑን በደንብ መረዳት ያስፈልጋል። ፕሮምፕት ኢንጂነሪንግ ማለት ኤአይ የምትፈልጉትን ጥልቅ የሆነ ውጤት እንዲሰጣችሁ ትዕዛዝ የምትሰጡበት መጠይቅ ነው። ኤአይው ስለዚህ ጉዳይ እንደዚህ ብለህ ስጠኝ ብላችሁ የምትጠይቁበት ትዕዛዝ ፕሮምፕት ኢንጂነሪንግ ነው የሚባለው። ሰው ይሄንን በጥራት በማዘጋጀት ኤአይውን የመጠየቅ ሂደት እጅግ በጣም ጥሩ የሚባል ቱ ዘ ፖይንት የሆነ ውጤትን ለማግኘት እጅግ በጣም አስፈላጊ መሳሪያ እንደመሆኑ መጠን ይህ ክህሎት ወደፊትም ተፈላጊ የሚሆን ክህሎት መሆኑን መረዳት ያስፈልጋል። ይህ ክህሎት ኤአይን እንደ መሳሪያ ተጠቅመው ስራውን በ10 እጥፍ ለማቀላጠፍ አይነተኛ ረዳት ነው። ያ ማለት አንድ የምትሰሩት ስራ ካለ የዛንን ስራ ፍጥነት በ10 እጥፍ ለመጨመር ካሰባችሁ ፍጥነታችሁን በ10 እጥፍ ለመጨመር ካሰባችሁ የግድ ስለ ስራው ኤአይን በሚገባ መጠየቅና ስራውን ኤአይ እንዲያግዛችሁ ማድረግ መቻል ያስፈልጋል። ይሁን እንጂ ጥያቄውን ለመጠየቅ መጀመሪያ ጉዳዩን በጥልቀት መረዳት ያስፈልጋል። ያ ማለት ክሪቲካል ቲንኪንግ ያስፈልጋል። እንዳልኳችሁ ለምሳሌ አንድ የጤና መድኃኒት የሚፈልግ ሰው የታመመ ሰው ፕሮምፕት ኢንጂነሪንግ ላይ ጎበዝ መሆን አለበት። ፕሮምፕት ኢንጂነሪንግ ላይ ጎበዝ ሲሆን የግድ ግን የታመመውን ወይም ደግሞ ያመመውን ሁኔታ ክሪቲካሊ ማወቅ መቻል አለበት። ሰው በዛ ልክ ኤአይውን መጠየቅና ጥሩ የሚባል ውጤትን ማግኘት ነው። በመሆኑም ትክክለኛ ጥያቄ መሆን በኤአይ ዘመን ከፍተኛ ደሞዝ የሚያስገኝ ብቸኛው አዲስ ሙያ የሚሆንበት እድል አለ። ያ ማለት ፕሮምፕት ኢንጂነሪንግ እና ክሪቲካል ቲንኪንግ ላይ ፋስት የሆኑ ስፔሻል የሆኑ ሰዎች የ3 የ4 ሰውን ስራ በአንዴ መስራት የሚችሉበት እድልን የሚመጣበት ሁኔታ እየተፈጠረ ነው ያለው። ስለዚህ እነዚህ ሰዎች ይሄ ክህሎት ያላቸው ሰዎች በፍጹም የኤአይ መራቀቅ የቴክኖሎጂ መራቀቅ ለነሱ አድቫንቴጅ እንጂ ስጋት ሊሆን የሚችልበት እድል ፈጽሞ የሌለ መሆኑን መረዳትና ምናልባትም እኛም የዚህ ክህሎት ባለቤት መሆን የምንችልበትን እድል ማመቻቸትና መፍጠር የግድ አስፈላጊ መሆኑን መረዳት ያስፈልጋል። ይህ አንደኛው ነው። ሁለተኛው ስሜታዊ ብልህነት ነው ወይም ደግሞ ኢሞሽናል ኢንቴሊጀንስ ነው። የግድ ሊያስፈልገን የሚገባ እንዳልኳችሁ ኤአይ በየትኛውም ሌቭል አድቫንስ ቢሆን
ቢራቀቅ ኢሞሽናል ኢንተለጀንስ የግድ ያስፈልጋል። ያ ማለት አጠቃላይ የሰዎችን የመረዳት የመደራደርና የመምራት ብቃት ኤአይ በፍጹም ሊተካ አይችልም። 100% መተካት አይችልም። የሰዎችን የመረዳት የመደራደርና የመምራት ብቃት በኤአይ ማገዝ ይቻላል እንጂ በፍጹም በኤአይ መተካት ግን የማይቻል እንደመሆኑ መጠን የግድ ስሜታዊ ብልህነት ወይም ደግሞ ኢሞሽናል ኢንተለጀንስ ላይ ጎበዝ መሆን፣ ይህ ክህሎት እንዲኖረን ማድረግ ወደፊትም ቢሆን ተፈላጊነታችንን ከፍ ሊያደርግ የሚችል የክህሎት አይነት መሆኑን መረዳት ያስፈልጋል። ስሜታዊ ብልህነት ማለት የራሳችን ሆነ የሌሎችን ስሜት ተረድቶ ግንኙነቶቻችንን በጥበብ የመምራት ችሎታ ነው። ኤአይ መረጃ እንጂ ስሜት የለውም። ስለዚህ ኦልሬዲ ኢሞሽንን መረዳት ያስፈልጋል። ኤአይ ስትጠይቁት መልስ የሚሰጥ በገባለት ዳታ ልክ ውጤትን የሚሰጥ እንደመሆኑ መጠን ሰዎች ጋር ያለንን ኢሞሽን አንደርስታንድ የማድረግ ጉዳይ ግን ለኛ የተተወ ጉዳይ መሆኑን መረዳት ያስፈልጋል። ያ ማለት ኤአይ በራሱ ምንድነው ስሜት ሳይሆን ያለው ያው ስሌት ነው የሚችለው። ስለዚህ በደንብ አንደርስታንድ ማድረግ ይኖርብናል ነው። እኛ ለምንሰጠው መልስ፣ እኛ ለምንሰጠው ሪያክሽን ሰዎች ኢሞሽናሊ ምን እየመለሱ እንደሆነ በደንብ ማንበብ የምንችል እኛ ሰዎች እንደመሆናችን መጠን የዚህ ክህሎት ባለቤቶች መሆን የግድ ያስፈልጋል። የዚህ ክህሎት ባለቤት መሆን የበለጠ ተፈላጊነታችንን ከፍ ያደርገዋል። ምክንያቱም በሽያጭ ወቅት ለምሳሌ ስለ ዋጋ ስንደራደር ኦልሬዲ ስለሚያወሩን ብቻ ሳይሆን ኮንሲደር የምናደርገው ፋሻሊ ኢሞሽናሊ ምን አይነት እንትን እያየንባቸው እንደሆነ መረዳት ይጠበቅብናል። ያንን ኮንሲደር ማድረግ የሰው ልጅ ስራ መሆኑን በደንብ መረዳት ያስፈልጋል ነው። ሽያጭ እኛ የሽያጭ ባለሙያዎች ብሎንና ምናልባት ደንበኞች ዋጋ ሲጠይቁን ስለ ዋጋው የምንመልስበትና አጠቃላይ ሰዎችን የምንደራደርበት ኢሞሽንን በደንብ ኮንሲደር ማድረግ ያስፈልጋል። ስለዚህ አጠቃላይ በሽያጭ በአመራር እና በደንበኛ አገልግሎት ዘርፍ ውስጥ ሰዎችን ማሳመንና መረዳት፣ ጥልቅ መፍትሄ መስጠት ጉዳይ እጅግ በጣም አስፈላጊ ነው። በተቃራኒው ግን ሮቦቶች ቴክኒካዊ ስራውን ሊሰሩ ይችላሉ። ሰዎች ደግሞ የሰው ልጅ ግንኙነትን የመስራት ግዴታ ይኖርባቸዋል። ወይም ደግሞ የሰዎች ግንኙነት ወይም ደግሞ እንዲህ አይነት ጥበቦች ለሰው ልጅ የተተዉ መሆናቸውን በደንብ መረዳት ያስፈልጋል ነው። ኤአይ የምናስገባለትን ዳታ መሰረት በማድረግ አውቶፑት ሊሰጠን ይችላል፣ ስሌት ሊሰራልን ይችላል። ነገር ግን እንደነዚህ አይነት የሽያጭ የአመራርና አጠቃላይ የደንበኞች ግንኙነታችንን በኢሞሽን በመታገዝ በኢሞሽናል ኢንቴሊጀንሲን በመታገዝ የማከናወን ሂደት ግን አሁንም ለሰው ልጅ የተተወ ትልቅ ክህሎት መሆኑን ማሰብና ስሜታዊ ብልህነት ወይም ደግሞ ኢሞሽናል ኢንቴሊጀንስ ላይ ትልቅ ክህሎት ያላቸው ሰዎች ወደፊትም በየትኛውም ደረጃ ኤአይ ቢራቀቅ እና ቢያድግ ተፈላጊ የሚሆኑበት እድል ያለ መሆኑን መገንዘብና ምናልባትም እኛም አጠቃላይ ኢሞሽናል ኢንቴሊጀንሳችንን ማሳደግ ያስፈልጋል። ያ ማለት ሰዎችን የመረዳት የመደራደርና የመምራት ብቃታችንን የግድ ማሳደግ ያስፈልጋል ነው። ኤአይ በዚህ ጉዳይ ረዳት ሊሆን እንጂ ፍጹም ሰውን ሊተካ የሚችልበት እድል ፈጽሞ የሌለ መሆኑን መረዳት ያስፈልጋል። ሌላውና ሶስተኛው በፍጹም ወደፊት በኤአይ ሊተካ የማይችል ክህሎት ተብሎ የተወሰደው ውስብስብ ችግሮችን የመፍታት ክህሎት ነው። ኮምፕሌክስ ፕሮብሌም ሶልቪንግ አሁንም ለሰው ልጆች የተተወ ነው። ያ ማለት ኤአይ አይሰራም ማለት ሳይሆን የኤአይ ውጤት በፍጹም ኮምፕሌክስ የሆኑ ፕሮብሌም ሶልቭ ያደርጋል ተብሎ አይታሰብም። ከኤአይ የሚገኙት ውጤቶች ምናልባት ሜይ ቢ ዩዝድ አስ ኤ ቤዝ ነው የሚሆኑት ለመነሻ ችግሩን አንደርስታንድ ለማድረግ እና የውሳኔ መነሻ ሀሳብ ለማግኘት ይሆናል እንጂ በፍጹም ውስብስብ ችግሮችን በኤአይ ብቻ መፍታት አይቻልም። ስለዚህ ውስብስብ የሆኑ ችግሮችን የመፍታት ክህሎት አሁንም ቢሆን ለሰው ልጅ የተተወ መሆኑን በደንብ ማሰብ ያስፈልጋል። መደበኛ ባልሆኑና ውስብስብ በሆኑ ሁኔታዎች ውስጥ የሚሰጡ አንዳንድ ውሳኔዎችን ኤአይ በራሱ አኮምፕሊሽ ያደርጋል ብሎ ማሰብ አይቻልም። መረጃን ይሰጠናል። ባስገባንለት ዳታ መሰረት ለውሳኔ መነሻ ሊሆኑ የሚችሉ ነገሮችን ማግኘት እንችላለን። ነገር ግን በዋናነት መደበኛ ባልሆኑ ሁኔታዎች ውስብስብ የሆኑ የውሳኔ ሁኔታዎችን ግን የሰው ልጅ ያስፈልጋቸዋል። ለምሳሌ ኤአይ በትልቅ ዳታ ላይ ተመስርቶ ይተነብያል። ይሁን እንጂ ቀደም ሲል ያልታየና ምናልባትም አዳዲስ የሆኑ ውስብስብ ችግሮች ሲፈጠሩ የሰው ልጅ ብልሃት የግድ ይላል። ምክንያቱም ለምሳሌ በንግድ ስራ ውስጥ የሚፈጠሩ ድንገተኛ ቀውሶችን ማስተዳደር ለዚህ ችግር እጅግ መፍትሄ ነው። በመሆኑም መረጃን ከኤአይ ወስዶ ወደ ተግባርና ስልታዊ ውሳኔ የሚለውጥ ባለሙያ እጅግ በጣም ተፈላጊነቱ አይቀንስም። ስለሆነም
ሁልጊዜ ለምንና እንዴት ብሎ ማሰብ መፍትሄ አፍላቂ መሆን የግድ የሚያስፈልግ የክህሎት አይነት ነው ማለት ነው። ስለዚህ ለተፈጠረው ችግር ምናልባት መነሻ የሚሆን ሀሳብን ከኤአይ ማግኘት ያስፈልጋል። ነገር ግን እንዴትና ለምን እንጠቀመው የሚል አይነት ውሳኔዎችን ለመስጠት ግን ስቲል የሰው ልጅ ክህሎት ሆኖ ነው የሚቀጥለው፣ ወይም ደግሞ የሰው ልጅ ሊያስፈልገው የሚገባ ክህሎት ነው። ስለዚህ ውስብስብ ችግሮችን የመፍታት ክህሎት አጠቃላይ ወደፊት እጅግ በጣም ሊያስፈልግ የሚችል ክህሎት መሆኑን መረዳትና እኛም ውስብስብ ጉዳዮችን በተለይ አጣዳፊ መልስ የሚፈልጉ ጉዳዮችን ኢሚዲየትሊ መልስ መሰጠት ያለባቸው ጉዳዮችን የመፍታት ብቃትን ማዳበር፣ ይህ አይነት ክህሎት እንዲኖረን መስራት ወደፊት ተፈላጊ እንዲኖር ሊያደርገን የሚችል ክህሎት መሆኑን መረዳት ያስፈልጋል። ስለሆነም ውስብስብ ችግሮችን የመፍታት ክህሎት በፍጹም በኤአይ ሊተካ የማይችል የክህሎት አይነት መሆኑን መረዳትና ይህ ክህሎት እንዲኖረን መስራት የግድ አስፈላጊ መሆኑን መረዳት ያስፈልጋል። ሌላውና አራተኛው ተከታታይ የመማር ክህሎት ነው። ያ ማለት አዳፕታቢሊቲ ኤንድ ላይፍ ሎንግ ለርኒንግ ሌላኛው በፍጹም በኤአይ ሊተካ የማይችል ጉዳይ ነው። ያ ማለት በየቀኑ የሚቀያየረውን የቴክኖሎጂ በፍጥነት የመረዳትና የመላመድ ብቃት አሁንም ለሰው ልጅ እጅግ በጣም ያስፈልጋል። ያ ማለት የረቀቀው ዓለም ላይ የሚፈጠርን የቴክኖሎጂ አድቫንስመንት ሀገራችን ውስጥ የሚጠቀም ሰው ከሌለ እጅግ በጣም ከባድ ነው። ይህንን የሚያደርጉ ሰዎች፣ ይህንን የማድረግ ክህሎት ያላቸው ሰዎች ወደፊትም ተፈላጊነታቸው የሚቀጥልበት ሁኔታ አለ ነው። ስለዚህ ዛሬ ላይ ስለ ኤአይ በደንብ ክህሎት ያለው ሰው ነገ ስለሚፈጠረው የቴክኖሎጂ ውጤት አሁንም አዳፕት የማድረግና ለርን የማድረግ አቅሙ ካለው ያ ሰው ነገም የሚፈለግበት እድል እንዳለ መረዳት ያስፈልጋል። ስለዚህ ኦልዌይስ ተከታታይ የሆነ የመማር ክህሎት ያለው ሰው ኦልዌይስ ተፈላጊ ነው። ቢኮዝ እየተፈጠሩ የሚመጡ የቴክኖሎጂ ውጤቶችን በሚገባ አዳፕት ማድረግ አዶፕት ማድረግ እና በነዛ ቴክኖሎጂዎች ተጠቅሞ ስራን የመስራት አቅም የሚኖረው ሰው ስለሚሆን እጅግ በጣም ተፈላጊነቱ ይቀጥላል ማለት ነው። ስለዚህ ቴክኖሎጂን ከሚፈጥሩት ሰዎች ባልተናነሰ ሁኔታ ቴክኖሎጂውን የሚጠቀሙ ሰዎችም ያስፈልጋሉ። ስለዚህ ቴክኖሎጂውን አድቫንስ በተደረገው ቁጥር አፕዴት በተደረገ ቁጥር ተጨማሪ ፊቸሮችን ኮንሲደር እያደረጉ ለመጠቀም የግድ ተከታታይ የመማር ክህሎት ሊኖረን ይገባል። ስለዚህ ተከታታይ የሆነ የመማር ክህሎት ያላቸው ሰዎች ራሳቸው ላይ መማር የሚፈልጉ ሰዎች ራሳቸውን ማስተማር የሚፈልጉ ሰዎች ቱ ቢ ፍራንክ ወደፊት ኤአይ በየትኛውም ሌቭል አድቫንስ ቢያደርግ እንኳን እነዚህ ሰዎች ተፈላጊነታቸው አይወርድም። ዳት ሚንስ ኤአይ አድቫንስ ሲያደርግም የእነዚህ ሰዎች እርዳታ ለቀሪው የማህበረሰብ ክፍል፣ ለቀሪው የቢዝነስ ክፍል፣ ለቀሪው የኢኮኖሚ ክፍል እጅግ በጣም አስፈላጊ እንደመሆኑ መጠን ተከታታይ የመማር ክህሎት ያላቸው ሰዎች ወደፊትም ቢሆን ተፈላጊነታቸው የሚጨምርበት ሁኔታ እንዳለ መረዳት ያስፈልጋል። ስለዚህ ተከታታይ የመማር ክህሎት ያላቸው ሰዎች ኤአይ ሲያድግ ኤአይ አድቫንስድ እየሆነ ሲመጣ ቴክኖሎጂ እየተራቀቀ ሲመጣ የእነዚህ ሰዎች ተፈላጊነት እጅግ በጣም እየጨመረ ነው የሚመጣው ማለት ነው። ልክ ቴክኖሎጂውን ከሚፈጥሩ ሰዎች ባላነሰ ሁኔታ ቴክኖሎጂውን በጥራት የሚጠቀሙ ሰዎች ያስፈልጋሉ። ስለዚህ ቴክኖሎጂውን በጥራት የሚጠቀሙ ሰዎች ደግሞ ተከታታይ የመማር ክህሎት ያላቸው ስለሚሆኑ ተከታታይ የመማር ክህሎትን መላበስ ያስፈልጋል ማለት ነው። ቀደም ባለው ዘመን አንድ የተማሩትን ትምህርት ለ30 ዓመት ያገለግል ነበር። እዚህ በፊት በነበረው ሁኔታ ቱ ቢ ፍራንክ 30 ዓመት፣ 40 ዓመት፣ 50 ዓመት እስከ ህይወት መጨረሻ ድረስ ተጠቅመውበት ያለፉ ዘመዶቻችን አሉ። አንዴ ያወቁት ነገር ሁሌም ይጠቅማቸው የነበረበት ሁኔታ አለ። ነገር ግን አሁን ይህ አይደለም 30 ዓመት 20 ዓመት ምናልባትም አንድ ዓመትም ጭምር ሳንጠቀመው አድቫንስ ሊደረግ የሚችልበት ሁኔታ አለ። ለምሳሌ እናንተ የቪዲዮ ኤዲቲንግ እውቀት አለን ብላችሁ ዛሬ ላይ የምትማሩ ምናልባት ያ ሶፍትዌር በራሱ አዳዲስ ፊቸሮችን ጨምሮ ሲመጣ እንደገና ከአዲስ የሚጀምሩበት ሁኔታ ይኖራል። ስለዚህ አዲስ የመጣውንም የተጨመረውን ፊቸር አንደርስታንድ ለማድረግ የግድ ተከታታይ የመማር ክህሎትን ማበልጸግ ይጠበቅባቸዋል። ዛሬ አውቄዋለሁ ብላችሁ የምታዩት ነገር የለም። ቴክኖሎጂ በየጊዜው ራሱን አፕዴት እያደረገ እንደመምጣቱ መጠን እኛም ተከታታይ የመማር ክህሎት ከሌለን በቀር አብረን መሄድ የምንችልበት እድል የለም። ተከታታይ የመማር ክህሎት ያላቸው ሰዎች በተለይ እንደኛ ሀገር ታዳጊ እንደሆነ ሀገር ምናልባትም ቴክኖሎጂውን ከሚፈጥሩ ሰዎች ባላነሰ ሁኔታ ያስፈልጉናል። ስለዚህ ተፈላጊ ሆኖ ለመቀጠል የግድ ተከታታይ የመማር ክህሎትን ልንላበስ ይገባል። ተከታታይ የመማር ክህሎትን የምንላበስ ከሆነ በየትኛውም ሌቭል ኤአይ ወይም ደግሞ ቴክኖሎጂ እየተራቀቀ ሲመጣ ተፈላጊነታችን አብሮ ሊጨምር ይችላል እንጂ በፍጹም በኤአይ ሊተካ አይችልም። እንዳልኳችሁ ኤአይን
ማኒፑሌት የሚያደርገው ስራ የሚሰጠው የሰው ልጅ እንደመሆኑ መጠን አድቫንስድ የሚሆኑ ቴክኖሎጂዎችን ስራ መስጠት የሚችሉ ሰዎች በተከታታይነት መማር የሚችሉ ሰዎች እንደመሆናቸው መጠን ተፈላጊነታችንን የበለጠ ማስፋት ያስችለናል እንጂ ምናልባትም እንዲህ አይነት ክህሎት በኤአይ በፍጹም ሊተካ የማይችል መሆኑን መረዳት ያስፈልጋል። ወደ ተግባር ለመሸጋገር ያክል እነዚህን 4 ያየናቸውን ክህሎቶች ማወቅ ብቻውን በቂ አይደለም። ይሁን እንጂ ብዙዎች ከየት ልጀምር በሚል ግራ ተጋብተው ስራ ፈተው ጭምር ይቀራሉ። በመሆኑም አሁን ወደ ተግባር የምንለወጥበት የ30 ቀን የተግባር እቅድ እሰጣችኋለሁ። ይህንን የ30 ቀን የተግባር እቅድ ካያችሁት በእርግጠኝነት በ30 ቀን ውስጥ እነዚህን 4 መሰረታዊ የሚባሉ ክህሎቶች በማዳበር የእናንተን ተፈላጊነት ወደፊት ከፍ የምታደርጉበት እድል እንዲፈጠር ታደርጋላችሁ ብዬ አስባለሁ። አንደኛውና የመጀመሪያው ሳምንት የመጀመሪያው ቀን እስከ 3 ቀን ባለው ሂደት ውስጥ በመጀመሪያው ሳምንት እስከ 3 ቀን የኤአይ መሳሪያዎችን በሚገባ መተዋወቅ ያስፈልጋል። ቱቢ ፍራንክ በየቀኑ ነው እንግዲህ የሚፈለፈሉት። የትኛው ኤአይ ለየትኛው የስራ አገልግሎት ይውላል ብሎ ማወቅ በደንብ ያስፈልጋል። ምናልባትም ፕራክቲስ ለማድረግ የትኞቹ ኤአይ ፍሪ ፕላን አላቸው ብሎ ማሰብ ያስፈልጋል። አንዳንዶቹ ፔድ ስለሆኑ አብዛኞቹ ፔድ ናቸው። ፍሪ ፕላን ያላቸው እነማን ናቸው ብሎ የኤአዮቹን እስከነ አገልግሎታቸው መረዳት እጅግ በጣም አስፈላጊ ነው። ለምሳሌ እንደ ቻት ጂቲፒ፣ ክላውድ እና ሚድ ጆርኒ ያሉ የኤአይ መሳሪያዎችን መሞከርና መሰረታዊ የትዕዛዝ አሰጣጥ ሂደቶችን መለማመድ፣ ያ ማለት ፕሮምፕት ኢንጂነሪንግን መለማመድ ያስፈልጋል። አክቹዋሊ ስለ ፕሮምፕት ኢንጂነሪንግ በሌላ ቪዲዮ ይዤላችሁ እመጣለሁ። አንድ ጥሩ የሚባል ፕሮምፕት ምን አይነት ፎርሙላን መከተል መቻል አለበት የሚለውን እናያለን። የመጀመሪያው ሳምንት ከ1 እስከ 3 ቀን በፈጀ ሁኔታ የኤአይ አይነቶችን መተዋወቅ ያስፈልጋል። ከእናንተ ጋር መላመድ። ለምሳሌ ቻት ጂቲፒ ከክላውድ በምን እንደሚለይ፣ ከሚድ ጆርኒ እንደሚለይ፣ ከዲፕ ሴክ በምን እንደሚለይ፣ ከጀሚኒም በምን እንደሚለይ ማየት እና የተለዩ ፊቸሮቻቸውን ማየት ዜን ፕሮምፕት እንዴት እንደሚጻፍ መለማመድ ያስፈልጋል። በመጀመሪያው ሳምንት በመጀመሪያዎቹ 3 ቀናት ማለት ነው። ከ4ኛው እስከ 7ኛው ቀን ባለው ሂደት ውስጥ አጠቃላይ ቢያንስ በቀን ለ30 ደቂቃ ያክል ስለ ኤአይ ዜናዎችን እና አዳዲስ ቴክኖሎጂዎችን የሚዘግቡ ድረገጾችን መከታተል ያስፈልጋል። ብዙ ድረገጾች በየቀኑ ስለ ኤአይ አዳዲስ ግኝቶችን ይለቃሉ። ምን የተቀየረ ነገር አለ፣ ምን የተለወጠ ነገር አለ የሚሉ ነገሮችን ኢንፎርምድ ለመሆን ቢያንስ ከ4 እስከ 7 ባለው ቀናት ውስጥ ለ30 ደቂቃ ቢያንስ ስለ ኤአይ የሚዋሩ ዜናዎችን፣ ዘገባዎችንና አጠቃላይ የቴክኖሎጂ መረጃ የሚሰጡ ድረገጾችን መጎብኘትና መረጃ ቤዝድ የሆኑ ሀሳቦችን ማግኘት ጥሩ የሚባል ጉዳይ ነው። ይህ የመጀመሪያ ሳምንት የምታደርጉት የ30 ቀን እቅድ ነው። ሁለተኛው ሳምንት ላይ የምታደርጉት የ30 ቀን እቅድ የሰው ልጅ ክህሎትን ማሳደግ የሚያስችሉ ሁኔታዎችን መለማመድ ወይም ደግሞ ሶፍት ስኪል ላይ ኢንቨስት ማድረግ ይጠበቅባቸዋል። ስለ ስሜታዊ ብልህነት ለምሳሌ ኢሞሽናል ኢንቴሊጀንስ እና ስለ ድርድር ጥበብ የሚናገሩ መጽሐፍትን ወይም ደግሞ ቪዲዮዎችን ማጥናት ያስፈልጋል። ኢሞሽናል ኢንቴሊጀንስ ምንድን ነው? የእኛን ብቻ ሳይሆን የሰዎችን ስሜት እንዴት መረዳት እንችላለን? ሰዎች ምን እያሉ እንደሆነ በምን መልኩ መረዳት እንደምንችል፣ አጠቃላይ የድርድር ጥበባችን ምንድን ነው? መደራደር ሲባል ሲምፕሊ አድርግልህ ላድርግልህ አይነት ነገር ሳይሆን የእነሱን ኢሞሽን ተረድቶ ምናልባትም ተርኒንግ ፖይንቶችን ብቻ በማንሳት በቀላሉ መደራደር የምንችልባቸው ሁኔታዎች መፍጠር ያስፈልጋል። ድርድር ብልሃት ነው፣ ጥበብ ነው። ሰው ጥሩ የሚባል የድርድር ጥበብ እንዲኖረን ካስፈለገ የግድ የሰው ልጅ ክህሎትን ማሳደግ የሚችሉ ሁኔታዎችን ማየት ያስፈልጋል። ሶፍት ስኪላችንን ዲቨሎፕ የሚያደርጉ ነገሮችን ማየት ያስፈልጋል። አንዱ የሚያስፈልገን ክህሎት ወደፊትም ሊወርቅ የማይችለው ክህሎት ብለን ያየነው የድርድር ጥበብ ነው፣ ኢምፓዚ ነው፣ ሰዎችን የመረዳት ጥበብ ነው። አጠቃላይ ኢሞሽናል ኢንቴሊጀንስ እንደመሆኑ መጠን ሁለተኛው ሳምንት ላይ ሶፍት ስኪል ዲቨሎፕ ማድረግ መቻል አለብን። በመሆኑም ከሰዎች ጋር በሚኖራችሁ አጠቃላይ ግንኙነት ውስጥ ንቁ አዳማጭ መሆን መለማመድ ያስፈልጋል። ሰዎችን ለመረዳት አክቹዋሊ ማዳመጥ ያስፈልጋል። ኢምፓዚ ግድ ነው። በሰዎች ጫማ ሆኖ መገኘት ያስፈልጋል። ዜን በደንብ ከተረዳችኋቸው ቱ ቢ ፍራንክ ኢፈርት በማይጠይቅ ሁኔታ ሲስተም አጠቃላይ ድርድራችሁን ውጤታማ ማድረግ የሚችሉበት ሁኔታ ሊኖር እንደሚችል ማሰብ ያስፈልጋል። ስለዚህ አጠቃላይ አዳማጭ የመሆንን ጥበብንም ጭምር መለማመድ ያስፈልገናል። በሁለተኛው ሳምንት
በሶስተኛው ሳምንት ስልታዊ ትንተናን መለማመድ፣ አንድን ነገር ስልታዊ በሆነ መልኩ ስትራቴጂካል በሆነ መልኩ እንዴት መተንተን እንደምንችል ኤክሰርሳይዝ ማድረግ ያስፈልጋል። ያ ማለት የምትሰሩትን ስራ በዝርዝር ሊስት ማድረግ ያስፈልጋል። በዚህ ወር በዚህ ቀን ምን አይነት ስራዎችን እሰራለሁ ብሎ ሊስት አውት ማድረግና ምናልባትም የትኞቹ የስራ ዘርፎች ላይ ኤአይን መጠቀም አለብኝ፣ ኤአይ እንደረዳት መጠቀም አለብኝ ብለን ማሰብና አጠቃላይ ግን እዚህ ላይ በደንብ ኮንሲደር መደረግ ያለበት ኤአይ በፍጹም እናንተን 100% እንዲተካችሁ መፍቀድ የለባችሁም። ነገር ግን የምትሰሩትን ስራ በኤአይ መታገዝና ምናልባትም የእናንተን ከላይ ያየናቸውን 4 የማይተኩ ክህሎቶች በመጠቀም ያገኛችሁት ውጤት እጅግ በጣም ውጤታማ የሆነ ውጤት መሆኑን ማረጋገጥ ያስፈልጋል። ሲምፕሊ ጥያቄ ጠይቀን ውጤት ስለመጣ ትክክል ነው ማለት አይደለም። ትክክለኛ የሆነ ውጤት እንድናገኝ የመጀመሪያውን ክህሎት ለምሳሌ ፕሮምፕት ኢንጂነሪንግ ላይ ሊኖረን የሚገባውን ክህሎት በደንብ ማዳበር ያስፈልጋል። አጠቃላይ እዚህ ላይ በደንብ ማየት ያለብን ስልታዊ ትንተናዎችን መለማመድ፣ ሊስት ማድረግ አጠቃላይ ስራዎቻችንን ከዛ ውስጥ ምን ያክሉን ስራ የትኞቹን ስራ በኤአይ ታግዘን በምን ያክል ፍጥነት መጨረስ እንደምንችል መለየት። እንዳልኳችሁ ግን አጠቃላይ ስራችንን ግን ለኤአይ አሳልፎ መስጠት የሚመከር ጉዳይ አይደለም። ምክንያቱም ኤአይ ራሱም እንደሚለው ስህተቶች ሊኖሩ ይችላሉ። የሰው ልጅ ቼክአፕ ያስፈልጋቸዋል እያንዳንዱ ስራዎች። ኤአይ ስራን የመስራት አቅም አለው፣ ግን የሰዎችን ረዳትነት እንደሚፈልግ በደንብ መረዳት ያስፈልጋል። እሱን መረዳት የግድ ይላል። የመጨረሻው ሳምንት 4ኛው ሳምንት ፕሮጀክት መስራት ወይም ደግሞ ፕሮጀክት መሞከር ነው። ያ ማለት የተማራችሁትን የኤአይ ክህሎት ተጠቅማችሁ አንድ ትንሽ ፕሮጀክትን አኮምፕሊሽ ማድረግ መማር ያስፈልጋል። ለምሳሌ የቢዝነስ ፕላን መጻፍ ብትፈልጉ የአንድ ቢዝነስ ፕላን ኤአይን ተጠቅማችሁ እንዴት ጥሩ የሚባል የቢዝነስ ፕላን ማዘጋጀት እንደሚችሉ ማየት። አጠቃላይ ስለ ገቢና ወጫችሁ በጀት ማውጣት ብትፈልጉ ኤአይን ተጠቅማችሁ እንዴት በጀት ማውጣት እንደሚችሉና ትራክ ማድረግ እንደሚችሉ 1-2 ፕሮጀክቶችን አክቹዋላይዝ አድርጋችሁ አክቹዋል ልምምድን ማድረግ የግድ ያስፈልጋል። ይህ አጠቃላይ የ30 ቀን የተግባር እቅድ ነው። እያንዳንዱን በሚገባ ካያቸዋቸው ቱ ቢ ፍራንክ እነዚህን 4 ዋና ዋና የሚባሉ በፍጹም በኤአይ ሊተኩ የማይችሉ ክህሎቶችን ማዳበር የሚችሉበት እድል ይኖራል። በመጨረሻም ውድ የቻናሌ ቤተሰቦች የወደፊቱ ጊዜ የኤአይ ሳይሆን ኤአይን በሚገባ የሚጠቀሙ የሰው ልጆች ጊዜ መሆኑን መረዳት ያስፈልጋል። እንዳልኳችሁ ወደፊት ቴክኖሎጂ ሊደርስ የሚችልበትን ሁኔታ ስናስበው እጅግ በጣም የረቀቀ የሚሆንበትና ቴክኖሎጂ እጅግ በጣም አድቫንስድ የሚሆንበት ጊዜ ይኖራል። ያ ማለት የወደፊቱ ጊዜ የቴክኖሎጂ ጊዜ ወይም ደግሞ የኤአይ ጊዜ ይሆናል ብለን ከማሰብ ይልቅ የወደፊቱ ጊዜ ኤአይን ወይም ደግሞ ቴክኖሎጂን በሚገባ ማኒፑሌት የሚያደርጉ ሰዎች ጊዜ ይሆናል ማለት ነው። እሱን በደንብ መረዳት ያስፈልጋል። ኤአይን በደንብ መጠቀም የሚችሉ ሰዎች ጊዜያቸው ወደፊት እንደሆነ በማሰብ እኛም ተሎ ብለን ኤአይን መጠቀም የምንችል ሰዎች መሆን መቻል አለብን። ኤአይን በሚገባ ለመጠቀም የግድ ከላይ ያየናቸውን 4 ክህሎቶች መላበስ እጅግ በጣም አስፈላጊ ነው። ስለሆነም ዛሬውኑ እነዚህን 4 ክህሎቶች በማዳበር ራሳችሁን ለነገው ዓለም ዝግጁ እንድታደርጉ አሳስባለሁ፣ ለመግለጽ እወዳለሁ። እናንተስ ኤአይ ስራችሁን ያቃልልላችኋል ወይስ ደግሞ ያሰጋችኋል? አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ እንድታደርጉትና ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተጨማሪ መረጃዎችን እንድታገኙ እንድታደርጉ የአክብሮት ግብዣ ነው። ለዛሬ የነበረኝ ቆይታ ይመስላል። አመሰግናለሁ።